ከሙዚቃው ዓለም ራስን አሰናብተህ ነበር ወይስ ዝም ብሎ ሀሜት ነው? እስቲ አብራርተህ ንገረኝ። አንድ ጊዜ በርግጥ ከሙዚቃ ውስጥ ከገባ ልትወጣ የምትችልበት ነገር አይደለም። ሙዚቃ ስሜቱ ይገባል። ግን በፊት ባይብል ስተዲ አካባቢ ማትታይ ከሆነ አሁን የምትታይ ከሆነ በቃ ስም ይሰጣል። እንደውም ክርስቲያን ተባሉ ነው እኮ የሚለው መጽሐፍ ቅዱስ ራሱ። ሰዎቹ ሳይሆን ክርስቲያን ያሉት ተባሉ ለሚለውና አንተ ሙቭመንት በምታካሄድበት ስፍራ ሁሉ የምትንቀሳቀስበት እንቅስቃሴን አይቶ ሰው የራሱ የሆነ ነገር ሊሰጥ ይችላል። በእኔ በኩል አም ስቲል ክርስቲያን ክርስትናዬን እያጸናሁ ይመስለኛል። ግልጥ ለማድረግ የኢየሱስ ክርስቶስ ተከታይ ነኝ። ድምፃዊ አቤል ሙሉጌታ ከዘፈኑ ዓለም ራሱን አሰናበተ። ታዋቂው ወጣት ድምፃዊ አቤል ሙሉጌታ ከዓለማዊ ሙዚቃ ወይም ዘፈን ሙሉ በሙሉ መውጣቱንና ወደ ቀድሞ መንፈሳዊ ሕይወት መመለሱን በይፋ አስታወቀ። አርቲስቱ ይህንን ውሳኔ ያሳወቀው በይፋዊ የፌስቡክ ገጹ ሲሆን የዘፈኑ ዓለም ውስብስብና አጋንንታዊ አሰራር አለበት ሲል ገልጾታል። አቤል ላለፉት ዓመታት በሙዚቃው ዓለም በቆየባቸው ጊዜያት ውስጥ ከፍተኛ ውስጣዊ ትግል ሲያደርግ እንደነበርም ገልጿል። በተለይ ደግሞ ከ2005 እስከ 2007 ዓመተ ምህረት ድረስ ለ2 ዓመታት ሙዚቃን አቁሞ እንደነበር አስታውሶ በወቅቱ ወደ ዘፈኑ ዓለም ዳግም መመለሱ ጸጸት እንደፈጠረበትም አልሸሸገም። ዓለም ውሸት ነው፣ ዝናም ከንቱና ቆሻሻ ነው፣ የውሸት መልክና የውሸት ፈገግታ ብቻ ሲል አቤል አሁን ያለውን አቋም በጽኑ ቃላት ገልጿል። ድምፃዊው ለውሳኔ መነሻ የሆኑትን የመጽሐፍ ጥቅሶች ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 እና ዕብራውያን ምዕራፍ 10 ቁጥር 38ን በመጥቀስ ወደ ኋላ ማፈግፈግ አብቅቶለታል ብሏል። ለዚህም ለውጡ የጸለዩለትን ሁሉ አመስግኗል። በፌስቡክ ገጹ ያጋራው መልእክት ሙሉ በሙሉ ይህንን ይላል። እንኳን ደስ አላችሁ፣ ሰላም ለእናንተ ይሁን። በ2003 ዓመተ ምህረት ለጌታዬ ለኢየሱስ የሰራሁት ምዕራፍ 1 እና ምዕራፍ 2 ዝማሬዎቼ ተባረኩበት። በቅድሚያ ግን ይህንን እንድታነቡ እጋብዛችኋለሁ። ሰላም ይብዛላችሁ። በስሙ አምናችሁ የዳናችሁ እንኳን ጌታ ረዳችሁ። ሁላችሁንም በጌታ ፍቅር እወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው በማለት ይጀምራል እንግዲህ ጽሑፉ። በመቀጠልም አዳነን፣ መራን፣ አሻገረን፣ ከባርነት ቀንበር አላቀቀን። እግዚአብሔር ብርቱ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነጻነት ልንኖር ክርስቶስ ነጻ አውጥቶናል። አዎ የተቀበልነው መንፈስ አባ አባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለም፣ እርሱ ጌታ ሸክማችንን ሁሉ ተሸክሞታልና። መስቀል ላይ የሚከብደን ሸክም የለም፣ እርሱ ጌታ ሸክማችንን ሁሉ ተሸክሞታል። መስቀል ላይ ጨርሶታል። ዕዳ የለብንም። በደሙ ታጥበናል። የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ እንደሚል ቃሉ ሳንታክት አንዱ ስለ ሁሉ ሞተ እያልን እንመሰክራለን። በቅጥያ የማይደምቀውን የተቀባውን ከስሞች ሁሉ በላይ የሆነውን ስሙን እንተርካለን። ኢየሱስ እንላለን፣ ሌላ ወሬ የለም። እናንተ የባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነቴን ላውጋችሁ። ጌታ የጠራኝ ገና በ14 ዓመቴ ነበር። ሙሉ ወንጌል ሞቢል ቤተክርስቲያን ደህንነት አስተምራኛለች። እኔን ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞቼ ከአንድ ወንድሜ ጋር የውሃ ጥምቀት ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለኝም። የጸጋ ስጦታንም ቢሆን እንዲሁ። ጌታ እንደ ሰው አይደለምና ለቃሉ ታማኝ ነው። እውነት እላችኋለሁ ከዛን ጊዜ ጀምሮ እስከ ዛሬ አልተለየኝም። ይህንንም እስክጽፍላችሁ ቸኩዬ ነበር። በደስታ መንፈስ ውስጥ ሆኜ ነው የምጽፍላችሁ። ጌታን አውቀዋለሁ። ከጎኔ ካለ ሰው በላይ የቅርቤ ነው። ሲናገር አቤት አባ እንሆኝ እለዋለሁ፣ አደምጠውም አለሁ። በጎቼ ድምፄን ይሰሙኛል እንዲል እንደዛ ማለቴ ነው። በጓዳችን ከጌታችን ጋር ብዙ እናወጋለን። ስራ ሲሉኝ እሰራለሁ፣ ተናገር ሲሉኝ እናገራለሁ። ራቅ ሄድ ጠፋ ስልበት ያዝናል፣ ይናፍቀኛል። በቃ ጌታ ፍቅሩን የቀመሱት ያውቁታል። ይህ ብቻ አይደለም፣ ልዑል ወይም ኢየሱሴ ሰልፍን ያስተማረኝ ገና በልጅነቴ ነው። በጀርባዬ ስለ ስሙ ስመሰክር ብርቱ በትር ጭምር አልፏል።
በጌታ ፊት አልዋሽም። ሁለተኛ ቆሮንቶስ በእግዚአብሔር ኃይል ለቀኝና ለግራ የሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬ በመልካም ወሬ ራሳችንን እናማጥናለን። አሳሾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። እኛ ከደከምን ከሥጋ ጋር ውጊያ የለም፣ ይልቁንስ በአየር ላይ ካለ የጨለማው ኃይል ጋር እንጂ። ንግግራችንም ቢሆን በሰው ጥበብ አይደለም፣ በቃ ከቃሉ በጭራሽ ተነጥሎ አያውቅም። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ተብሎ እንደተጻፈ በሚያባብል ቃል አልናገርም። የተሰለፍኩት ቀራንዮ ተርታ ነው። ብትጠሉኝ እንኳን እወዳችኋለሁ፣ እኔ አልጠላችሁም። ብትሰድቡኝ እመርቃችኋለሁ። ሆኖም አንዳንዶቻችሁ ከዓለም መስያችሁ ለብዙ ዓመት በከንቱ ደከማችሁ። አንድ ቃል ልጋብዛችሁ፣ ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ይልቅ ልባችሁን ወደ ጌታ አቅኑ፣ ተመለሱ፣ ንስሐ ግቡ። ሞትና ሕይወት በምላስ ላይ ናቸው። ከበለስ ፍሬ ወይን አይቀጠፍም። እኔ እንዳመለጥኩ አምልጡ፣ በርቱ፣ ጽኑ፣ አይዟችሁ፣ ጌታ በደጅ ነው። ራእይ 22 አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያውና መጨረሻው እኔ ነኝ። ጌታ ይባርካችሁ። በተከታታይ የምለቀውን ዝማሬ እናንተ የአባቴ ብሩካኖች ተባረኩበት። ይህ እንግዲህ አሁን ያነበብኩላችሁ ሙሉ ለሙሉ አቤል ፌስቡክ ገጹ ላይ የለጠፈውን መረጃ ነው። እንግዲህ ሁላችሁም እንደምታስታውሱት ባልሳሳት ከ3 ወይም ከ4 ዓመት በፊት አቤል ሙሉጌታ በብዙ አድናቂዎቹ ዘንድ ተቃውሞ ደርሶበት እንደነበር ይታወሳል። አሁን ከዚህ ጋር ተያይዞ እንግዲህ ብዙ አድናቂዎቹ የነበሩ ወዳጆቹ እንዲሁም አንዳንድ ሰዎች የሰጡትን አስተያየት ነው ወደ እናንተ የማጋራችሁ። ከዚህ ቀደም እንደነገርኳችሁ እንግዲህ አቤል ከህዝቡ ጋር ትንሽ ግጭት ውስጥ የገባበት ጉዳይ ሁላችሁም እንደምታውቁት ቴዲ አፍሮ አንድ ነጠላ ዜማን አውጥቶ ነበረ። ፖለቲካዊ ይዘት ያለው ነጠላ ዜማ ነበርና በሰዓቱ ብዙ ንጹሃን እየሞቱ የተለያዩ ክፍለ ሀገራት ጦርነቱ እጅግ አይሎ የምንሰማው ነገር ትንሽ ዘግናኝ የነበረበት ሁኔታ ነበርና ያንን ነገር ከመቃወም አንጻር ነበር እንግዲህ ድምፃዊ ቴዲ አፍሮ ያንን ነጠላ ዜማ ያወጣው። ያንን ተከትሎ እንግዲህ አቤል ሙሉጌታ ደግሞ በተቃውሞ የመልስ ምት በሚመስል መልኩ ባልሳሳት በሳምንቱ ወይም ሳምንት ባልሞላ ጊዜ ውስጥ ይመስለኛል ሌላ አዲስ ነጠላ ዜማ ያወጣል። ያው ለውጥ የሚመጣው በቀላሉ አይደለም፣ ብዙ የሚከፈል ዋጋ አለ በሚሉ የተለያዩ ግጥሞች የታጀበ ነጠላ ዜማ ይለቃል። በዚህም ምክንያት እንግዲህ ከወዳጆቹ ከአድናቂዎቹ ዘንድ ተቃውሞ ይደርስበታል። እንዴት እንደዚህ ትላለህ? ቴዲ የተናገረው ነገር ውሸት ሆኖ ነው ወይ? ቴዲ በዘፈኑ የገለጸው ነገር ውሸት ሆኖ ነው ወይ? ይህንን አንተ የመልስ ምት ብለህ አዘጋጅተህ የምታወጣው ብለው ብዙ ሰዎች ተቃውሞት ነበረ። በሰዓቱ የብልጽግና ፓርቲ ደጋፊም ነው እየተባለ በጣም ትችት ደርሶበታል። ያው እንግዲህ የጥበብ ሰው ብዙ ጊዜ ከፖለቲካ ወጣ ብሎ ገለል ብሎ ህዝቡን ማገልገል አለበት ተብሎ ይታመናልና ከዛ አንጻር እንዴት ፖለቲካዊ የሆነ አቋምህን እዚህ ጋር ታሳያለህ በሚል ከባድ ግጭት ውስጥ ገብቶ ነበረ። ከዛ በኋላ እንግዲህ ባልሳሳት ይህኛው ዓመት የዘንድሮ ዓመት መጀመሪያ ይሁን የባለፈው ዓመት መጨረሻ አካባቢ ዘንድሮ ይመስለኛል፣ እርግጠኛ አይደለሁም ይቅርታ፣ አልበም አውጥቷል አቤል ሙሉጌታና ያንን ጊዜ አስታውሰው ብዙ ወዳጆቹ ተቃውሞት ነበረ። አልበሙ አልተሰማለትም፣ አልተደመጠለትም። ቴዲን የተቃወመ የሀገሪቷን ችግር እያየ እንዳላየ ያለፈን ድምፃዊ ስራ አንሰማም በሚል
እንደውም በተለያዩ ማህበራዊ ሚዲያ ገጾች ላይ በቲክቶክ፣ በፌስቡክ፣ በኢንስታግራም ፔጆች ላይ የተቃውሞ ምልክት ነበር እንግዲህ ሲካሄድ የነበረው። ቬሮኒካ አዳነና ዳዊት ጽጌ ይመስሉኛል ለማበረታታት የፖስተቱትን ፖስት ወደ ማጥፋት ደረጃ እስከሚደርሱ ድረስ ነበረ የህዝቡ ተቃውሞ የነበረው። እናም የሰራው አልበም እንደዛ የለፋበት ሙዚቃ ሳይሰማ ቀርቷል። ይህንንም ተከትሎ አቤል ከሙዚቃውም ከኮንሰርቱም ርቆ ነበር እንግዲህ የሰነበተው። ምክንያቱም ለተቃወመው ህዝብ ምንም አይነት ስራ ወይም ምንም አይነት የይቅርታ ወይም የማስተባበያ ነገር ይዞ አልመጣም ነበር። በነገራችን ላይ በዚህ አጋጣሚ ሌሎችም የሰጡትን አስተያየት በዚሁ ላካትላችሁ። የትኛውም የሃይማኖት ተቋም ዘፈንን አይደግፍም። ልክ ነው፣ ዓለማዊ መሆኑ ይታወቃል። ልክ ነው ተብሎ የሚጠበቅ ወይም ልክ ነው ተብሎ ተቀባይነት ያለው ነገር አይደለም የዘፈን ሁኔታ። እናም ክርስቲያንም ሆነ ሌላ እምነት ተከታይ ዘፈንን የሚደግፍ ሃይማኖት አለመኖሩ የታወቀ ነው። ነገር ግን አንዳንዶች መስፈን የማይቻለው ወይ ፕሮቴስታንት ሲሆን ወይ ሙስሊም ሲኮን የሚያደርጉት ነገር አለና ኦርቶዶክስም ሆነ እንግዲህ ሌላም ካቶሊክም ሆነ ሌሎች እምነቶችም ዘፈን ዓለማዊ መሆኑን ያውቃሉ፣ የሚደግፉም አይደሉም። ለዘፈን ድጋፍ የሚሰጥ የትኛውም የሃይማኖት አቋም እንደሌለ ሁላችንም ግልጽ ሊሆንልን ይገባል። ከዛ በመቀጠል እንግዲህ እንደነገርኳችሁ በአጠቃላይ አቤል ትልቅ ተቃውሞ ላይ ነበረ። ምንም አይነት የሙዚቃ እንቅስቃሴዎችን ማድረግ አልቻለም። አልበሙን ካወጣ በኋላ እንግዲህ አልበሙም አልተሸጠም፣ አልተደመጠለትም። ኮንሰርቶችንም እንዳልኳችሁ ማቅረብ አልቻለም። ከዛ ጋር ተያይዞ እንግዲህ ወደ ራሱ እንደተመለሰና ወደ መዝሙሩ እንደመጣ ነው ብዙዎች አስተያየት እየሰጡ ያሉት። ቢሰራም የሚያደምጥለት ስለሌለ ነው አሁን ወደ ኋላ ተመልሶ ከዚህ በኋላ ዘፈን አልሰራም፣ አሳደገችኝ ቤተክርስቲያን ተመልሻለሁኝ፣ ወደ ሙሉ ወንጌል አገልጋይነቴ ተመልሻለሁ ብሎ የሚናገረው የሚሉ ብዙ አስተያየት ሰጪዎችን እያየን ነው። ይህንን ሀሳብ አስተያየት ተከትሎ እንግዲህ እውነታው ማንጋ ነው ያለው የሚለውን ስንመለከት እውነታው ሊኖር የሚችለው የራሱ የጉዳዩ ባለቤት ጋር ነው። እውነት አቤል ሙሉጌታ ወደ መንፈሳዊ ህይወት የተመለሰው የህዝቡን ትችት ወይም የህዝቡን ተቃውሞ መቋቋም አቅቶት ነው ወይስ እሱ እንዳለው ተጸጽቶ ወደ ራሱ ተመልሶ በልጅነት ያደገበት በልጅነቱ ያሳደገችውን ቤተክርስቲያን አስቦ ልቡ በጸጸት ደምቶ ነው የሚለውን እንግዲህ ራሱ የጉዳዩ ባለቤት አቤል ነው ሊያቅ የሚችለው። ግን እንዳልኳችሁ የአቤል ሙሉጌታ ጉዳይ ህዝቡን ለሁለት ጎራ ከፍሎታል። አንደኛው ተቃውሞ ስለበዛበት ተቃውሞን መቋቋም ስለማይችል ከዚህ በኋላ ሙዚቃ ቢሰራም የሚያደምጥለት ስለሌለ ኮንሰርት ላይም እሱ አለበት ከተባለ የሚገባ አንድም ሰው እንደማይኖር እርግጠኛ ስለሆነ ህዝቡን ለማታለል ወይም ራሱንም ቢሆን ለማታለል የተጠቀመው ዘዴ እንጂ እውነት እሱ አምኖ አይደለም የሚሉ እንዳሉ ሁሉ አንዳንዶች ደግሞ እውነትም የጌታ ፍቅር ገብቶት ነው ተረድቶ ነው ከዚህ በኋላ ዓለም ከንቱ እንደሆነች አስቦ ነው። ሁሉንም ነገር አይቷል፣ ያላየው ነገር የለምና ከዛ አንጻር ገብቶትና ተረድቶ ነው እንጂ ሌሎች እንደሚሉት ሙዚቃውን የሚያደምጥለት ሰው ስለሌለ በመዝሙር ደግሞ የተሻለ ገቢ ላግኝ ብሎ አስቦ አይደለም ብለዋል። እንግዲህ እናንተስ ውድ የቻናላችን ተከታታዮች ምን ትላላችሁ? አቤል እውነት የጌታ ፍቅር ገብቶት የልጅነቱ አምላክ ያሳደገው ቤተክርስቲያን ትዝ ብሎት ተመልሶ ነው ወይስ ደግሞ ሙዚቃ ቢሰራ ከዚህ በኋላ የሚያደምጥለት ስለሌለ ቁጭ ከምል አጋጣሚውን ወይም እድሉን ልጠቀምበት መዝሙር ብሰራ ያዋጣኛል ብሎ አስቦ ነው? እናንተ መልሱት። እኛ እንግዲህ ለዛሬ ያዝነውን መረጃ ከወዲሁ አገባደናል። መልካም ጊዜ